ራያ የሚባለው በተለምዶ ከአላ እስከ ኤቦ ነው። ይሄ እንግዲህ አላ የደቡቡ ኤቦ ደግሞ የሰሜኑ ጫፍ የሚነካ ሲሆን በሰሜን እንደርታ ያዋስነዋል፣ በደቡብ የእጁ እና ላስታ ያዋስኑታል፣ በምዕራብ ዋግ አገው ያዋስነዋል፣ በምስራቅ ደግሞ አፋር ያዋስነዋል ማለት ነው። ይህ በዚህ ዙሪያ ያሉ ማህበረሰቦች ራያ ራዩማ ተብለው ይሰየማሉ ወይም ይታወቃሉ። በምርት የሚታወቅ በባህል የሚታወቅ ኩታ ገጠም አሰፋፈር ያለው እንዳልኩ በአከላለልም በሎኬሽንም ራሱ ችሎ ተካሎ የሚኖር ህዝብ ነው ማለት ነው። በጣም አመሰግናለሁ። በሚገባ የተለየ ባህል አለው። በሩቅ የሚጠራ ድንቅ የሆነ በነጩ በማይማየው በተለያየ ያሉ ሰዎች ከግርማ ሞገሳቸው ጋር ከሀልዮታቸው ጋር የሚሄድ ደግሞ ጋቢ የቦክሴ ጋቢ ነው የሚለብሱት። እዚህ ጋር የምታየው ድግ ይባላል እና አምሳል ምትኬ የዘፈኑት የአርባ ዞር ድጉ እያሉ የሚዘፍኑት ቀድሞ ሀገር በቀል እውቀታቸው ተጠቅመው ለውበት መጠበቂያ ለደህንነታቸው ለጤንነታቸው ይጠቀሙ እንደነበር ነው የሚያሳይ እና ወንዶቹ ድግ ይለብሳሉ። አዋቂ ወንዶች ይሄ ድግ እንግዲህ የዕለት ተዕለት ስራቸው ሲሰሩ ይለብሱታል። ወደ ተለያዩ ዘመቻዎችም ሩቅ መንገድም ጦርነትም ሲሄዱ ይለብሱታል እና ፎርም ነው ካለባበሱ ጋር የሚሄድ ብዙ ጊዜ በበዓላት እና በተለያዩ ቦታዎች ዱላ እንደዚህ በል ሲባል የራያ ወንዶችና ወጣቶች ታዳጊዎች የሚከፋቸው ያለ ዱላ ሄደ ማለት ከረባት የሌለው ሱፍ ለበሰ ማለት ነው። ከረባት የሌለው ሱፍ ደግሞ እንደ ጃኬት ወይም እንደሌላ ነው የሚቆጠረው። እንደሚታወቀው የራያ ወጣትና ጎልማሳ ዘንጉ ከተቀማ ግርማ ሞገስ አይኖረውም። ልክ በቃ እጁን እየወለወለ ሲሄድ ያው ወንድነቱ ራሱ የሚገዳደረው ለምን በቃ ከዱላ ጋር ብዙ ጊዜ አተካሮ ለምን እቀማለሁ የሚለው ይህም እንደ ባህል እንደ ዩኒፎርም ተቆጥሮ ለወደፊቱም ቢሆን ባህል የተሟላ ነው የተጓደል አይደለም እና ዱላ መቀማትም ሌላ ነገር መሆንም የለበትም። ይህን ያክል ከአለባበሱ ጋር የተቀናጀ ስለሆነ ሱሪ ለብሰው ቀበቶ እንደሚያደርገው ሁሉ የራያ ሰው እርቦና ጎንቢሶ ጥርቅ ጫማ ለብሶ ዘንጉ ወይም ዱላው መያዙ ግርማ ሞገሱና አብሮ አንድ ላይ የሚሄድ መሆኑን በዚሁ አጋጣሚ ማንኛውም ሰው የህግ አካላት ይሁን ኢትዮጵያ የሀገራችን ማህበረሰብ በደንብ አድርጎ ልብ ሊለው ይገባል ማለት ነው። ሌላው ይሄ የምታዩት ታችኛው ጎንቢሶ ወይም እጣ ይባላል። ይህ ጎንቢሶ ከሁሉም ጎንቢሶ እርቦ አኒሳሪዎች ተሰርቶ ነው የሚለበሰው። እንግዲህ ሁሉም ሀገር በቀል ነው። እዚህ ላይ ምን ያህል የድሮ ወላጆቻችን አባቶቻችን ሀገር በቀል እውቀትን ወደ ተግባር የቀየሩ ችግር ፈች እንደሆኑ ሰው ጫማ በማያደርግበት ጊዜ ብዙ አጋጣሚው አክሰሱ ባልነበረበት ጊዜ ጥርቅ ጫማ ወይም ሽፋይ ሳኔ የሚባል በእንደዚህ አይነት ቴክኖሎጂ ባልነበረበት ጊዜ እጅግ በጣም ውብ በሆነ በፋብሪካ እንኳ እንደዚህ አምሮና ደምቆ ሊሰራ በማይችል ሁኔታ በእጃቸው ወላጆቻችን ይሰሩታል። ይሄ ስራ ሳኔ የጥርቅ ጫማ ወይም ሽፋይ ሳኔ ነው የሚባለው። ይሄ የፊት ለፊቱ ሲሆን የወንዶች ነው። የሴቶች ተመሳሳይ አለ። ልዩ የሚያደርገው ዝች ጋር ጥልፍ በጣም ያጌጠች ስንድድ ያለባት የምትመስል ቀጥ ላይ ሄደች ትኖራለች ማለት ነው። በዚህማ ነው። ይሄ እንግዲህ አባቶቻችን አድዋ ተዋግተውበታል። የትም ቦታ በዘመቱበት በተንቀሳቀሱበት ሁሉ ተጫምተውት የሚጓዙ እሾህ አይወጋው በቀላሉ አይበላሽ። ውሃ ብቻ ዝናብ ሲሆን መጠንቀቅ ያለባቸው በዚያ ጊዜ ነው። ታችኛው ከዚያ በጣም ነፃነታቸው የሚያሳይ ደስ የሚል ሁሩፋ የሚባል አንገታቸው ላይ ያደርጋሉ። ድባ ወይም በጣም የሚያምር ከለርት የሆነ አንገታቸው ላይ እንደማተብ ያደርጉታል። እዚች ጋም ሁሩፋው እዚህ ታችኛው የሰዓት ማሰሪያ ስራቸው ላይ አንገታቸው ላይ ያደርጋሉ። እጅግ በጣም የተዋቡ ያማሩ ይሆናሉ። ታዳጊዎቹ ቲኔጀሮቹ ደግሞ እዚህ ድባው ወይም ኦንጉ ማድረግ ይችላሉ። ያማረው ጌጥ ያለው አንገታቸው ላይ ካስገቡ በኋላ እዚች ሁሩፋ የሚባለው ለልጆቹ ነው እንጂ ለእነዚህ አይሆንም። ሴቶችም ወንዶችም ሁሩፋ ማድረግ ይችላሉ። ታዳጊ ወንዶች
እዚች ጋ ድባዋ አንገታቸውና እዚች ጋ ያደርጋሉ። የወንዝ ሽማግሌ፣ ወገረብ፣ ኮርፋ፣ አርፋ የሚባሉ ከጫፍ እስከ ጫፍ የራያ ክፍል የየራሳቸው ስያሜ ዘመን ተሻጋሪ የሆነ ጥቁር ደም ሲያደርጉበት የነበረ የሽምግልና ባህል አላቸው እና አንዱ ዱላ ወይም ብትር የሚጠቀሙበት ነው። ስለዚህ ብዙ ጊዜ አጨፋፈርና በተለያዩ አጋጣሚዎች ዱላው ራሱ ሲያዝ የራሱ የሆነ ወግ አለው። ለምሳሌ ዱላው እዚህ መሀል ላይ ይዘው የሚጨፍሩ አሉ። እንደዚህ አይደለም። ምናልባት እዚችም ጋር አይደለችም። እጅ ባላንስ አይዝም። እንደምታዩት እጅ ትንሽዬ ብቅ ተደርጋ ላመል ያክል እንዲህ ነው የሚያዘው ዱላ ሲጨፈርም ሲያዝም ማለት ነው። እና የዱላ አያያዙም በስነ ስርዓት ይሆን። ሌላው ልብስ አሁን የለበስኩት እንደምታዩት ይሄኛው ጥለት የለውም። ጥለቱ ወደ ላይ ነው። ይሄም ምክንያት አለው። ድሮ አባቶቻችን ጥለት ወደ ታች ዘቅዝቀው የሚለብሱት ቆራጤ ይሉታል በራይኛ። ወደ ታች ተዘቅዝቆ ሲለበስ ትርጉም አለው። ያ ሰው እንደዚህ አድርጎ የሚለብሰው ሰው ልዩ ጀብዱ የሰራ ጀግና፣ በዘመቻ በተለያዩ አውደ ጦርነቶች ወይም ደግሞ የተለያዩ ዘመናት ያ ሰው በዝና የሚታወቅ በጀግንነት የሚታወቅ ከሌሎች ባልደረቦችና ጓደኞቹ የላቀ ሲሆን ጥለት ዘቅዝቆ ይለብሳል። ጥለቱ ራሱ የተለያየ ነው። አባሻማ የሚባል ጥቁር ወደ ታች ጥለት ሲያደርግ በተለያዩ ጊዜያት የተለያዩ ጀብድ ሲያደርግ ያ የጀግንነት መለያ ነው።